እሺ ጌታ እናመሰግናለን። ፕሮግራማችንን እንጀምራለን። መጽሐፋችንን እናወጣና ሮሜ ምዕራፍ 5ን እስከ ቁጥር 11 ድረስ ያለውን አብረን እናነባዋለን። እንግዲህ ይህን ክፍል ደጋግመን የምናነሳበት ምክንያት ብዙ ነገሮችን ያጨቀ ስለሆነ ብዙ ነገሮችን የያዘ ስለሆነ ነው። ማለትም ስለ ጸጋም ካሰብን ስለ ጽድቅም ካሰብን እንዲሁም ደግሞ ስለ ቅድስናም ካሰብን ብዙዎቹን ክፍሎች በሮሜ መጽሐፍት ውስጥ ነው የምናገኘው እና እየተመላለስን በተለይ ዋና ዋናዎቹን አውዳዊ ለመሆን በማሰብ ኤግዜጀቲካል በሆነ መንገድ ወይም ኤክስፖዚተሪ በሆነ መንገድ ለመግለጽና ለማስረዳት እንዲያመች ብዬ ነው እንደዚህ በተለያዩ ክፍሎች ውስጥ እየከፋፈልኩ የምናየው። ምክንያቱም አንዱ ክፍል በሌላ ቦታ ሲጠቀስ ደግሞ ሌላው ክፍል እንደዚህ በሚጠቀስበት ጊዜ ሀሳቡ ምናልባት ሌላ ሀሳብ ሊሆን ይችላል ከማለትም አኳያ ነው። በተለይም በሐዋርያው ጳውሎስ መልእክቶች ውስጥ ያሉትን እሱ የጻፋቸው መልእክቶች በዚያ በኩል ያለውን ሀሳብ ለማየት በደንብ እንድንጥር ከመፈለግ አኳያ ነውና ጌታ እናመሰግናለን። እንጸልይ። ጌታ ሆይ እናመሰግናለን፣ እናከብረሃለን። ዛሬም እንደዚህ ያለ ዕድልን ስለሰጠህን እግዚአብሔር ሆይ አንተ እንድታስተምረን እንድትመክረን እንደምንሃለን። የቃልን ፍቺ አንተ አብራልን፣ አንተ ግለጽልን። እግዚአብሔር ሆይ እንደሚገባ ደግሞ ጌታ ሆይ በአብርሆተ መንፈስ ቅዱስ አማካይነት ቃሉን መናገር እንድችል አቅም ብርታት እንድትሆነኝ እለምንሃለሁ። ወገኖችም ደግሞ እግዚአብሔር ሆይ የሚሰሙትም ወገኖች ጌታ ሆይ ያንተን ሐሳብ፣ ያንተን እውነት፣ ያንተን ፈቃድ መረዳት የሚችሉበትን አቅምን መረዳትን እንድትሰጣቸው መንፈስ ቅዱስን ሁላችንም እንዲቆጣጠረን ጠየቅንህ፣ ለመንህ በጌታ በኢየሱስ ስም አሜን። ክፍሉን አነባዋለሁ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህም ጸጋ በእምነት መግባት አግኝተናልና በእግዚአብሔርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋው አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውንም የእርሱን ፍቅር ያስረዳል። ይልቁንም እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣውም እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔርም ደግሞ እንመካለን። በተለይ ባለፈው ሳምንት ስንመለከት ምዕራፍ 4ን እያየን ነበር። ምዕራፍ 4ን ከቁጥር 6 እስከ 8 ያለውን ክፍል ስንመለከት በተለይ 3 ሀሳቦችን ታስተውሉ ከሆነ 3 አረፍተ ነገሮችን በደንብ ተመልክተናል። እነሱን መቼም የሚጠፉባቸው አይመስለኝም። ስርየት፣ መከደን ወይም መተውና እንደገና ደግሞ አለመቆጠር፣ እነኚህን ተመልክተናል። ተሰርዮልናል፣ ተትቶልናል ወይም ተከድኖልናል፣ ደግሞም አይቆጠርብንም የሚለውን ሀሳብ ነው የተመለከትነው። በተለይ ሁለቱን ሀሳቦች በደንብ ተመለከትና ወደ 3ኛው ሀሳብ ስንሸጋገር ነበረ ሰዓት የገደበን እና ያንን ክፍል ትንሽ እለውና ዛሬ ወደ አነበብኩ ክፍል እንሄዳለን። ያ ክፍል ምንድን ነው የሚለው? 3ኛው እግዚአብሔር ኃጢአቱን የማይቆጥርበት ሰው ምስጉን ነው የሚል ነው። ኃጢአቱን ይቅር ያለው ሰው የተከደነችለት ይልና ኃጢአቱን ደግሞ የማይቆጥርበት ሰው ምስጉን ነው። እዚህ ላይ ጳውሎስ
ሎጌዝሞይ የሚለውን የግሪክ ቃል ነው የሚጠቀሙ። ለመቁጠር ወይንም ብድር የሚለውን ቁልፍ ግስ ይጠቀማል። እግዚአብሔር ኃጢአቱን በአማኞች መለያ አያደርግም ማለት ነው። ወይንም ኃጢአተኞች ናቸው የሚል መለያ የላቸውም። ቅዱሳኖች ኃጢአተኞች ናቸው የሚል ነገር የላቸውም፣ አይቆጠርባቸውም። ይልቁንም ጽድቅ ነው የሚቆጠርላቸው። ከክርስቶስ ኢየሱስ ምሕረት ቸርነት የተነሳ ጽድቁ ነው የሚቆጠርላቸው። ምዕራፍ 4 ቁጥር 3 ላይ መጽሐፍ ምን አለን? አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ይላል። አመነ ምን ሆነ? ጽድቅም ሆኖ ተቆጠረለት። እኛ በእግዚአብሔር ፊት ጻድቅ እንድንሆን ክርስቶስ ኢየሱስን ስለኛ ኃጢአት አደረገው የሚለውን ክፍል አትረሱትም። ብዙ ጊዜ ተደጋግሞ እዚህ ቦታ ላይ እየተነገረ ስለሆነ አሁንም ቁጥር 3 ላይ እንደሚነግረን እንግዲህ አብርሃም እግዚአብሔርን አመነ እምነቱም ጽድቅ ሆኖ ተቆጠረለት። ይህን ያለው ገና ከመገረዙ በፊት እንደሆነ መጽሐፍ ቅዱስ ያስተምረናል። አብርሃም በተለይ ደግሞ ምዕራፍ 12 ላይ ዘፍጥረት ላይ ከሀገርህ ከዘርህ ከዘመድህ ውጣ የሚለውን ሐሳብ ተመልክተናል። ከዚያም በመቀጠል ደግሞ እንደገና ደግሞ ምዕራፍ 15 ላይ ቁጥር 6 ላይ ዘርህንም እንደ ምድር አሸዋ አበዛዋለሁ እባርክሃለሁ የሚለውን የእግዚአብሔርን ቃል ሰማና አመነ። ስለዚህም በዚያ ቦታ ላይ እምነቱ ጽድቅ ሆኖ እንደተቆጠረለት ተመልክተናል። የእግዚአብሔር ጽድቅ እንዲቆጠርልን ነው እግዚአብሔር አንድ ልጁን ኢየሱስ ክርስቶስን ወደዚህ ዓለም የላከው፣ ወደዚህ ምድር የላከው፣ በስጋ የመጣው፣ በስጋ የተገለጠው የእግዚአብሔር ጽድቅ እንዲቆጠርልን ነው። እኛም ደግሞ ምን እንድንሆን የክርስቶስ ጽድቅ ሲቆጠርልን በደሙ ከጸደቅን በኋላ የእግዚአብሔር ጽድቅ ተባልን። አይገርማችሁ? በጣም ይገርማል። እኛን እግዚአብሔር እንዴት እንዳሰበን ተመልከቱ፣ እንዴት እንደወደደን ተመልከቱ። የእግዚአብሔር ጽድቅ ተብለን እንድንጠራ ይህንን አደረገ እግዚአብሔር። እኛም የአባቴ ብሩካን ተባልን። የአባቴ ብሩካን ተባልን። እንደውም ክርስቶስ ራሱ ወንድሞቼ ብሎ ሊጠራቸው አያፍርም። ዕብራውያን ምዕራፍ 2 ቁጥር 11 ላይ ወንድሞቼ አለን። ይህን ለማለት አያፍርም። አንድ ሰው ምስኪን የሆነ ቤተሰቡን እንኳን አባቴ እናቴ ለማለት ይፈራል፣ ይጨነቃል። ድሃ ቤተሰቡን አባቴ ብሎ ለመጥራት፣ ድሃ እናቱን እናቴ ብሎ ለመጥራት፣ ምስኪን የሆኑ ወንድሞቹን ወይም የሥነ ምግባር ጉድለት ያለባቸውን ወንድሞቹን ይሄ ከሌ እኮ ወንድሜ ነው ለማለት ብዙዎች ሰዎች ይፈራሉ፣ ያፍራሉ። አንድ ጊዜ አንዲት እናት ልጇን አስተኝታ እንጀራ እየጋገረች እያለ ድንገት እሳት ተነሳና ቤቱን አቃጠለው እና በዚህም ጊዜ ልክ እናትየዋ ወደ ልጇ ሮጣ ሄደችው። ወደ ልጇ እየሮጠች ስትሄድ ልጇን ታቅፋ ስትወጣ እሳቱ ግን ፊቷን ገረፋትና ፊቷ እንዳልነበረ ሆነ። ያቺ እናት በጣም ቆንጆ ሴትዮ ነበረች። በጣም ተወዳጅ ሴት ነበር። ቆንጆ በቃ ቆንጆ አይገልጻትም። በቃ በጣም ቆንጆ ነበረች እና ተዛ ትምህርት ቤት ልጅቷ አድጋ ትምህርት ቤት ተገባች በኋላ ጓደኞቿ ያችን ልጅ ቤታቸው እየወሰዱ ይጋብዟታል፣ ያዝናኗታል፣ ምን ይሏታል። መቼ ነው አንቺ ቤትሽ የምትወስጂን? መቼ ነው ደግሞ የአንቺንስ ቤት የምናየው እያሉ ይጠይቋት ነበርና አንድ ቀን ወስዳቸዋለሁ እያለች በኋላ ግን በጣም ጭቅጨቃቸው ንዝነዛቸው ሲበዛ አንድ ቀን ይዛቸው ሄደች እና ሻይ ተፈላ፣ ምን ሁሉ ነገር ቀረበ። ምን አለ እና እናትሽ የለችም እንዴ ዛሬ ሲሏት፣ አዎ እናቴ የለችም ዛሬ እናቴ የለችም እያለች ትላለች ለጓደኞቿ። ግን ሻውን የምታቀርበው ቁርሱን የምታቀርበው ሁሉ ነገር የምታደርገው እናቷ ነበረች። እና ይህን ስትል እናቷ ሰማችና
ነግሬሽ ነበርኩ እኔም እኮ በጣም ቆንጆ ነበርኩ ማሳፍር አልነበርኩም ፊቴ ሁሉ እንደዚህ የሆነው አንቺን ከሳት ሳወጣ ከሳት ሳድን ያ ሳት ደግሞ እኔ ላይ ስላረፈ ነው እኔን እሳቱ ስላቃጠለኝ ነው እንደዚህ ሆንኩት አለች እና ከዚያ በኋላ ያቺ ልጅ ምርር ብላ አልቅሳ እናቴ እኮ ቆንጆ ነበረች እናቴ እኮ ቆንጆ ነች እያለች በእናቷ ማፈሯን ከዚያ በኋላ አቆመች ስለ እናቷ ብዙ መመስከር ጀመረች ምን እንድትይዙልኝ የፈለኩት ይሄንን ጌታ ኢየሱስ ክርስቶስ እኛን ኃጢአተኞቹን እኛን ታናሾቹን እኛን በደለኞቹን ወንድሞቼ ሊለን አላፈረብንም ይላል ዕብራውያን 11 ላይ እንዲሁም እኔና እግዚአብሔር የሰጠኝ ልጆች ይላል ምዕራፍ 2 ቁጥር 13 ላይ እኔና እግዚአብሔር የሰጠኝ ልጆች የክርስቶስን መለኮትነት ያሳያል የክርስቶስን ፍቅር ያሳያል አስደናቂ ነው አሁንም ከዚህ የተነሳ ኃጢአት ከሆነ የሚቆጠርብን ልጆች ተብለን ልንጠራ አንችልም ጽድቅ ነው የተቆጠረልን የክርስቶስ ጽድቅ ለሌለን ለኛ እግዚአብሔር የክርስቶስን ጽድቅ ቆጠረልን ተዋጀን ተገዛን ልጆች እንድንባል እድል ፋንታ አገኘን አባ ብለን የምንጠራበትን መብት አገኘን እግዚአብሔርን አባቴ እንድንለው አባ ብለን የምንጠራበትን አባ ብለን እግዚአብሔርን የምናመሰግንበትን እንደ አባት እሱም ደግሞ እኛን እንደ ልጆች የሚቆጥርበትን ስልጣን ያገኘን ብዙውን ጊዜ ልጅነታችንን የምናጣ ልጅነታችን የሚሰረዝ የሚመስለን ካለን በጣም አይዟችሁ በፍጹም ልጅነታችሁን ልታጡ አትችሉም የልጅነት መብት ተሰጥቶናል አባ ተብለናል ጽድቁ የተቆጠረልን የክርስቶስ ኢየሱስ ነው እንጂ የኛ አይደለም የተቆጠረልን የክርስቶስ ነው ምክንያቱም ገና ደካሞች ሳለን ነው የአባትና የልጅነትን መብት እንድናገኝ ያደረገን ኃጢአተኞች ብንሆን ኖሮ አሁንም የአባትና የልጅነት መብት አይኖረንም ነበር ነገር ግን ታላቅ ማረጋገጫ አለን የእግዚአብሔር ልጆች ለመሆናችን የእግዚአብሔር ምርጥ ሕዝብ ለመሆናችን የዳንን መሆናችንን ያረፍን መሆናችንን የዘላለም ሕይወት ባለቤት መሆናችንን የሚያረጋግጥልን የእግዚአብሔር ቃል ነው በጎቼም ድምፄን ይሰማሉ እኔም አውቃቸዋለሁ የዘላለምንም ሕይወት እሰጣቸዋለሁ ከእጄም ማንም አይወስዳቸውም ብሎ የሚያረጋግጥልን የእግዚአብሔር ቃል ነው እግዚአብሔር ደግሞ አይዋሽም ስለ ዘላለም ሕይወት አይዋሽም ቲቶ ምዕራፍ 1 ላይ እግዚአብሔር ስለሚሰጠን ስለ ዘላለም ሕይወት እንደማይዋሽ ይናገራል አይዋሽም ጽድቅ የኃጢአትን ግምት አለመስጠትን ያካትታል ያማኙ መዝገብ ንጹህ ነው በምትኩ የክርስቶስ ጽድቅ ይመሰክርለታል መዝገባችን በእግዚአብሔር ዘንድ ያለው መዝገባችን ንጹህ ነው ምንም እንከን የሌለበት እግዚአብሔር ይመስገን ንጹህ መዝገብ ነው ያለን በእግዚአብሔር ዘንድ እኔ የሚያስፈራኝ የሚያሰጋኝ የሚያስጨንቀኝ ነገር የለም ምክንያቱም የክርስቶስ ጽድቅ ስለተቆጠረልኝ ከዘላለም እስከ ዘላለም በእግዚአብሔር ፊት ንጹህ የሆነ ተቃዋሚ ከሳሽ የሌለበት ማንም ሊከሰን እንደማይችል ከሳሽ የለንም ከሳሻችን እኮ ተጥሏል ነው የሚለን መጽሐፍ ቅዱስ በቃ አልቋል ነው የሚለን ከሳሻችሁ ተጥሏል ከሳሻችሁ ተሸንፏል ነው የሚለን ከሳሻችን ከተሸነፈ ከሳሻችን ከተጣለ በክርስቶስ ሞት የተሸነፈ ከሆነ ማን ሊከሰን ይችላል እንግዲህ እግዚአብሔር የመረጣቸው ማን ይከሳቸዋል የሚያጸድቅም ክርስቶስ ነው ከሞት የተነሳው የዘላለም ሕይወት ባለቤት ያደረገን እሱ ነው ማን ሊከሰን ይችላል ብሎ የሚነግረን የጳውሎስ መልእክት እዚሁ ሮሜ ላይ ምዕራፍ 8 ላይ ከ33 ጀምረን ማየት እንችላለን ማን ነው የሚከሰን ማን ነው የሚቃወመን ተቃውሞ የሚባል ነገር አብቅቶለታል ማለት ነው ኃጢአታችን በደላችን ሳይሆን የሚታየው ጽድቃችን ነው በእግዚአብሔር ፊት የሚታየው ኃጢአታችን አይደለም የሚታየው ብስቁልናችን አይደለም የሚታየው የሚታይልን ጽድቃችን ነው
የኛ ጽድቅ ሳይሆን የክርስቶስ ጽድቅ ነው በእግዚአብሔር ዘንድ የሚታይልን። እኛ የሰራነው ጽድቅ አይደለም። ምክንያቱም የእግዚአብሔር ጽድቅ ተብሎ ስለተቆጠረን የእርሱ ጽድቅ ስላለ የክርስቶስ ጽድቅ ስላለ ያ ነው የተቆጠረልን። በእግዚአብሔር ፊት የሚታየው የክርስቶስ ጽድቅ እንጂ የኛ ጽድቅ ወይም የኛ ስራ፣ የኛ መልካም ተግባር፣ የኛ መልካም ስነ ምግባር አይደለም። በኢየሱስ የኔንማ ባየው የኛንማ ብናየው እንደው ይገርማል። ብቻ የኔን ጽድቅ፣ የኔን በጎነት፣ የኔን መልካምነት በየዕለቱ ላድርገው የምለው ነገር ቢኖረኝ እንኳን ራሱ በጣም ከባድ ነው፣ ለመግለጽም ይከብዳል። ምክንያቱም ራሱ የእግዚአብሔር ቃል እንደሚናገረው ጽድቃችን ምንድን ነው ይላል? የመርገም ጨርቅ ነው። የኛ ጽድቅ የመርገም ጨርቅ ነው። የክርስቶስ ጽድቅ ግን ዘላለማዊ ነው፣ ንጹህ ነው። በንጹህ ደሙ እኛን ያጸደቀን የመንግስት ወራሾች እንድንሆን ዳዊት እንደተናገረው በረከት በክርስቶስ በማመን ያማኙ ልምምድ እንዴት መሆን እንዳለበት ይናገራል። ያማኙ መዝገብ አሁን በእግዚአብሔር ከክርስቶስ ኢየሱስ የተነሳ ንጹህ መዝገብ ነው ያለው። በእግዚአብሔር ዘንድ ንጹህ መዝገብ ነው ያለው። እስቲ እንደው ወደፊት ይፈተሻል የሚል መዝገብ አይደለም ያለው። ወደፊት እስቲ ይታያል የሚል መዝገብ አይደለም ያለው። ወደፊት ይህን እስቲ አስተካክለው ከተገኙ፣ ይህን በደንብ ሰርተው ከተገኙ፣ ይህን በደንብ አስተካክለው ከተገኙ በቃ ወደ መንግስቱ ይቀላቀላሉ የሚባል ነገር የለም። አንዳንድ ጊዜ ማቴዎስ ምዕራፍ 24 ቁጥር 14ን ይጠቅሱና ሰዎች እስከ መጨረሻው የሚጸና እሱ ይድናል ይላሉ። እሱ ስለኛ አልተጻፈም፣ እንዳታስቡት፣ እንዳትገምቱት። በፍጹም ይሄ ለኛ አይደለም የተጻፈው፣ ለአይሁዶች፣ ለነሱ። ይሄም ደግሞ በአንድ ወቅት ምን እንደሆነ ታውቃላችሁ። የኛ መዝገብ ያልቆሸሸ፣ ያልተበላሸ፣ ማስተማመኛ ያለው፣ የማያጠራጥር፣ የማያሰጋ መዝገብ ነው ያለን በእግዚአብሔር ዘንድ። አትፍሩ፣ እስከ ፍጻሜ የሚጠብቀን እሱ አያሳፍረን። እስከ ፍጻሜው ይጠብቃችኋል ነው የሚለን። እስከ ፍጻሜው ድረስ የሚጠብቀን አምላክ ነው ያለን። የምትወዱኝ ከሆነ ትእዛዜን ጠብቁ የሚለን ለዚህ ነው። የጸደቀ ሰው፣ የዳነ ሰው፣ በክርስቶስ ኢየሱስ አምኖ የዘላለም ሕይወት ባለቤት የሆነ ሰው በእግዚአብሔር መንግስት ውስጥ ታማኝ ሆኖ ይኖራል። እንደፈለገው ሆኖ መኖር አይደለም። የምትወዱኝ ከሆነ ትእዛዜ፣ እሱ ወዶናል፣ አስቀድሞ ወዶናል፣ አስቀድሞ መርጦናል፣ አስቀድሞ የመንግስቱ ወራሾች አድርጎናል። ከዚህ በኋላ ደግሞ የኛ ድርሻ ምንድነው? መልካም ስራ ማድረግ፣ በጎ ስራ ማድረግ፣ በቅድስና በታማኝነት እግዚአብሔርን በመፍራት ለወንጌል ተልእኮ እንደሚገባ በመኖር ማስተማመኛ ስላለን ትእዛዛቱን እንጠብቅ፣ እንደ እውነተኛ ክርስቲያን እንኖራለን። ለዚህም እውነት እንዴት ልንኖር እንደሚገባን ማወቅና መረዳት አለብን። እንዴት እንኖር የሚል ጥያቄ አንዳንድ ሰዎች ያነሳሉ። እንደ እግዚአብሔር ቃል ነዋ፣ እግዚአብሔር እንዳለን ነዋ፣ ቃሉ እንደሚያስተምረን ነዋ መኖር ያለብን። ይሄ ነው፣ እንዳንኖር አይደለም፣ ወይም ጥሩ ስነ ምግባር ያለው ህይወት እንዳንኖር አይደለም የተደረግነው። ግን እድፋችን፣ ቆሻሻችን ምን ሆኖልናል? ተወግዶልናል ከክርስቶስ ኢየሱስ የተነሳ። መጀመሪያ ንጹህ አድርጎ እንደጠራ፣ ንጹህ አድርጎ እንደመረጠን መጽሐፍ ቅዱስ ስለሚናገር ማለት ነው። ባለፈው ሳምንትም ይሄንን በደንብ ስላየነው እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። ምዕራፍ 5 ቁጥር 1
ደግሞም ወደ ቆምንበት ወደዚህም ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔርም ክብርም ተስፋ እንመካለን ይላል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላም አለን። አስተማማኝ የሆነ ሰላም አለን። እረፍት ያለው ሰላም አለን። ይሄ ሰላም ምን እንደሆነ እናያለን። አስገራሚ ቃል ነው። በእምነት ከጸደቅን ሰላም አለን። ፍርሃት የለም፣ ጭንቀት የለም። ምን አይነት ሰላም ነው! በክርስቶስ በእምነት የጸደቀ የዘላለም ሕይወት ባለቤት የሆነ ሰው ምን አይነት ሰላም ነው ያለው! ምን አይነት እረፍት ነው ያለው! ምን አይነት መረጋጋት ነው ያለው! ምንም እንኳን የኑሮ ሁኔታ የተለያዩ ነገሮች የማያረጋጉ ቢሆኑ ግን እኛ ለዘላለም የማይፈርስ የዘላለም ቤት አለ። የዘላለም መንግስት ወራሾች ነን። የማይጠፋ የማይፈርስ ማስተማመኛ የሆነ የዘላለም ሕይወት ባለቤት ነን። በስራ በጥረትና በእኛ አስተዋጽኦ ቢሆን ኖሮ ሰላም የሚባል ነገር ሊኖረና ባልቻለም ነበር። እንደዚያ ከሆነ እኮ ልክ እንደ ብሉይ ኪዳን ሁልጊዜ መስዋዕት ማቅረብ አለብን። በየጊዜው መልካም ነገር ማድረግ አለብን። በየጊዜው በቃ ጥሩ ስራ መስራት፣ በየጊዜው መስዋዕት፣ ዛሬም በየጊዜው መታደስ አለብን። በየጊዜው ስለዚህ ሰላም ሊኖርን አይችልም። መጨነቅ ነው። ዛሬ መስዋዕት አቅርበን ደግሞ ነገ እንደው በሳሳት ምንድነው የማደርገው፣ ነገ መልካም ስራ ባይኖረኝ ምንድነው የማደርገው እያልን ደግሞ መጨነቅ መፍራት ነው የሚኖረን። አሁን ግን የተትረፈረፈ ሰላም አግኝተናል። እግዚአብሔር የተመሰገነ ይሁን። የተትረፈረፈ ሰላም አግኝተናል፣ ጸድቀናል። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም የተባለን ሰዎች ነው። ዮሐንስ ምዕራፍ 14 ቁጥር 27 ላይ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ለማስተካከል የምንሞክረው ነገር የመፍራት የመስጋት እና በክርስቶስ ላይ እውነተኛ እምነት ያለመኖሩ መሰናክል ነው። ለማስተካከል ደህንነታችን ተስተካክሎ ተሰርቶ ያለቀ ጉዳይ ነው። ትንሽ እንደው የምናስተካክለው እንደው የምንለው ነገር የለም። ነገር ግን ስለ ዳነ የእግዚአብሔር ፍቅር ግድ ስለሚለን የተቀደሰን ስለሆነ የተቀደሰ አይምሮ፣ የተፈወሰ አይምሮ፣ ሰላማዊ አይምሮ ነው ያለንና መልካም ህይወትን ነው እየኖርን መቀጠል ያለብን። በጎ ስነ ምግባርን፣ ፍቅርን፣ ታማኝነትን፣ ታዛዥነትን፣ ለእግዚአብሔር እውነት መኖርን። እውነት ልንገራችሁ፣ ለማስተካከል ብንሞክር በክርስቶስ ላይ ያለን እምነት ሰንካላ እምነት ነው። ለማስተካከል ብንሞክር አንድ ጊዜ ሀራምባ በማገለግልበት ጊዜ አንድ ሰው የሆነች ሴትዮ እንጨት ተሸክማ ወደ ገበያ ትመጣለች እና በቃ የተሸከመችው እንጨት በጣም አጉብጧታል እና ቶሎ ሮጦ ሄደና እንጨቱን አወረደላትና ትንሽ መንገድ ወሰደላት። እኔም እንደዚህ ያደርግ ነበር ብዙውን ጊዜ። በጣም ያሳዝኑኛል። ያን ተራራ ስወጣ ስወርድ እንጨት የተሸከሙ ሰዎች ሳገኝ ሁልጊዜ ተሸክሜ እንትን እላለሁ። ግን እሱ ያለውን ነገር ልነግራችሁ እንፈልገውና በመጨረሻ ላይ ምን አለ? ዛሬ የሚገርም በእግዚአብሔር ፊት የሚታይ ስራን ሰራዋል። አማኝ አይደለም ሰውየው በእርግጥ እና ትልቅ ስራ ሰራዋል። እና ድነህ ቢሆን ኖሮ ስለ ዳንክ ነበር ይሄን የምታደርገው አልኩት። ምን ማለት ነው ብሎ ብዙ ተከራከርን። ስለ ዳንን ስለ ጸደቅን የክርስቶስ አይምሮ በእኛ ውስጥ አለ። we have the mind of Christ ነው የሚለን መጽሐፍ ቅዱስ። የክርስቶስ ኢየሱስ አይምሮ አለን። የክርስቶስ ኢየሱስ ሰላም አለን። በክርስቶስ ኢየሱስ አይምሮ ነው የምንመራው ማለት የጸደቀ የተበላሸ አይምሮ ሳይሆን ያለን የተስተካከለ ማይንድ ሴት ነው ያለን። በክርስቶስ ኢየሱስ የተበጀ የተስተካከለ ያረፈ የጸና ህይወት ስላለን የተቀደሰ ህይወት ነው ያለን። መልካም አይምሮ ነው ያለን። መልካም አይምሮ ሲኖረን መልካም ነገር ማድረግ እንችላለን። በጎ ነገር ማድረግ እንችላለን። መልካም ስራዎቻችን እየታዩ እየተገለጹ ይሄዳሉ። ይህ ብቻ አይደለም።
ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ በእግዚአብሔር ፊት በልባችን ስለፈሰሰ ተስፋው አያሳፍርም ይላል። የማያሳፍር ተስፋ አለን። የክርስቶስ የጳውሎስን ክርክር ቀጣዩን ደረጃ ይጀምራል። ከጸደቅን ወደ ውጤት፣ ከጽድቅ ወደ ውጤት ወደ ጸጋ ሲሸጋገር እንመለከታለን። ስለዚህም ቃሉ ከቀደሙት ምዕራፎች ጋር ተያያዥ ነው። ባለፈው ሳምንትም ካየነው ጋር ተያያዥ ነው። መጽደቅ ከስራ የተለየ ነው። ፈጽሞ የተለየ ነው ከስራ ከመልካም ስራ ከሕግ ስራ ከማንኛውም አይነት ስራ በጣም የተለየ ነው። ጽድቅ የተሰጠን በነፃ ነው። እንዲሁ ወደዚህ ወደ ገባንበት ጸጋ በእምነት መግባትን አግኝተናል ይላል። በእምነት መግባትን አግኝተናል። በእምነት ከጸደቅን የሚለው ክፍል ግሱ ፍጹም የሆነ ጊዜ ነው የሚያሳየው። በተለይ የግሪኩ ቃል እንደሚለው ትርጉሙ የተጠናቀቀ ድርጊትን ቀጣይነት ያለው ውጤት ያለው መሆኑን ነው የሚያሳየን። ቀጣይነት ያለው ስላችሁ ምን ማለት ነው? አንድ ጊዜ ጸድቆ በኋላ ደግሞ የሚቋረጥ ማለት አይደለም። የሆነ እርምጃ ሄዶ የሆነ ዘመን ያህል የሆነ ጊዜ ያክል ሄዶ በኋላ ደግሞ የሚቋረጥ ማለት አይደለም። ቀጣይነት ያለው የማይቋረጥ ዘላለማዊ የሆነ ጽድቅን ነው እየነገረን ያለው። ይህን ክፍል ስንመለከት የተጠናቀቀ ድርጊት ቀጣይነት ያለው ውጤት ያለው አማኞች በቋሚነት ይጸድቃሉ ማለት ነው። ቋሚነት ያለው መሆኑን ነው የሚያሳየው። ጽድቃቸው ሊሰረዝ አይችልም ማለት ነው። ከጊዜ በኋላ አያስፈልግም፣ ይሄ በቃ ታገስኩ ከዚህ በኋላ በቃ የሚባል አይደለም። ተሰርቶ የተጠናቀቀ ስለሆነ መጽደቅ ማለት ያለቀለት የተጠናቀቀ ጉዳይ መሆኑን ያመለክታል። ሆኖም የሚቀጥል ህይወት ነው። ህይወታችን ግን ይቀጥላል። ወይም እንደ ተክል ወይም እንደ አንድ ዛፍ ጸድቆ ተተክሎ በኋላ እንደሚጠወልግ ወይም እንደሚደርቅ ማለት አይደለም። ይሄ ጀስቲፊኬሽን ማለት ወይም ጽድቅ ማለት በኋላ ዋጋ እንደሌለው ነገር ደርቆ እንደሚቀር ማለት አይደለም። ሰላማዊ ህይወት መኖር የቻልነው ከዚህ የተነሳ ነው። ያለ ስጋት ይሄ ሰላም የሚለው ሰላምን እንያዝ የሚለው ወይም ሰላም አለን የሚለው ሐሳብ ስትመለከቱ በተለይ በዘመኑ ለነበሩት ለአይሁዶች ትልቅ ትርጉም ነው ያለው። ትልቅ ትርጉም አለው። ሰላም የሚለውን ቃል እንደ ብርቅዬ ነው የሚመለከቱት የነበረው። ብርቅዬ ነገር ታውቃላችሁ? ሰላም የሚለውን ነገር ሁልጊዜ ተስፋ ስለሚያደርጉት፣ ሁልጊዜ ያንን ነገር ስለሚያስቡት። በሌላው አካባቢ ምን ይባል እንደሆነ አላውቅም። እኔ ባደኩበት አካባቢ አንድ ልጅ ብቻ ያላቸው ሰዎች ያንን ልጅ በጣም ነው የሚንከባከቡት። ለምን? የብርቅዬ ልጅ ነው፣ ብርቅዬ ነው ያለው ምንም መተኪያ የሌለው ማለት ነው። ሌላ የሚተካበት ነገር የለም። ይህንን በደንብ መንከባከብ አለብን፣ በደንብ መያዝ አለብን ብለው ያላቸውን ነገር ሁሉ ያደርጋሉ ለዚያ ለአንድ ልጃቸው። ምክንያቱም ሌላ መተኪያ ስለሌላቸው ማለት ነው። በዚህ ላይ ደግሞ ብዙ ፈተና ይደርስበታል ያ ልጅ ደግሞ ለምን እንደሆነ አላውቅም። እኔው አይሁዶች ይህንን ሰላም የሚለውን ሻሎም የሚለውን የዕብራይስጥ ቃል ሲሰሙት ገና ደስ ነው የሚላቸው። ሻሎም የሚለውን ሐሳብ በአይሁድ
በአይሁድ ሕግ ሁለት ዘመናት አሉ። አንዱ ክፉ አረመኔው የሚሉት ክፉ ዘመን የሚሉት የሙሴ ሕግ ነው። የሙሴ ዘመን ያ ክፉ ዘመን ነው ብለው ነው የሚያስቡት። ሌላው አዲሱ መሲሁ የሚመጣበት መሲሁ የሚነግስበት ሰላም የሚሆንበት ሰላም የሚሰፍንበት መንግስት ነው ብለው በሁለት ይከፍሉታል። አይሁዶች በሁለት ይከፍሉታል። ስለዚህ መሲሁ ሲመጣ ንጉሱ ሲመጣ ያን ጊዜ በምድር ላይ ሰላም ይሰፍናል። በእስራኤል ላይ በዓለም ላይ ምንም አይነት ክፋት የለም፣ ምንም አይነት ጭንቀት የለም፣ ምንም አይነት መከራ የለም፣ ምንም አይነት ነገር የለም። በቃ በሰላም ተዘለን እንኖራለን የሚል አስተሳሰብ ነበር ያላቸው። ያንን የሰላም አምላክ ባይቀበሉትም እንኳን ክርስቶስ ኢየሱስን ባይቀበሉትም እንኳን ይህን ሰላም ስላችሁ ከጭንቀት ከረሃብ ከጦርነት ማረፍ ብቻ አይደለም። በእርግጥ ይህንንም ይይዛል። ነገር ግን ዘላለማዊ የሆነ ሰላም፣ እረፍት ያለው ሰላም፣ ዘላለማዊ ለዘላለም እረፍት አድርጎ መኖር ማለት ነው። እኛ እንደምናስበው በእግዚአብሔር መንግስት ውስጥ ነው ይሄ የሚገኘው። እነሱ መንግስቱ ሲመጣ መሲሁ ሲመጣ መሲሁን በትክክል ባያውቁትና ባይቀበሉትም መንግስቱ ሲመጣ በዓለም ላይ ሁሉ ሰላም ይሆናል፣ በምድር ላይ ሰላም ይሆናል፣ እናርፋለን። በቃ ከጦርነትም ከረሃብም ከሰቆቃ ከማንኛውም ነገር ሰላም እንሆናለን፣ በቃ ሰላም ይሰፍናል ብለው ነበር ያስቡ የነበረው። ነገር ግን መሲሁ ሊገዛ ሲመጣ መሲሁን ግን በመሲሁ ላይ ግን ፈተናን፣ መከራን፣ ስደትን እንደውም አልፎ ተርፎ መስቀልን እስከ መስቀል ሞት ድረስ አደረሱት። ያ የእግዚአብሔር አጀንዳ ቢሆንም እንኳን ከእግዚአብሔር ጋር ሰላም አለን ኤኮሜን የሚለው ሰላም አለን አመለካከት ወይንም ሰላምን ይኑረን የሚል ነው። ተገዥነትን ሰላም ሊሆን ይችላል ማለት አይደለም። ሰላም አለን፣ ሰላምን እንያዝ፣ ሰላምን እንጨብጥ። አብዛኛዎቹ ትርጉሞች እንዳመለካከት አድርገው ይወስዱታል። ይህ ግን መታየት ያለበት ከስሜትም ይልቅ ከማንኛውም አስተሳሰብ ይልቅ ይቅርታ የተደረገለት ሰላም፣ ምህረት የተደረገለት ሰላም፣ እረፍት የተደረገለት ሰላም፣ ዘላለማዊ ሰላም። ለዚህ ነው ጌታ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ እኔ የሰጠኋችሁን ድነት ማንም ሊወስድባችሁ አይችልም፣ ከእጄም ማንም አያወጣችሁም፣ ልጆች እንጂ ባሪያዎች አይደላችሁም፣ እኔም ወደ ውጪ አላወጣችሁም። ብዙ ተስፋዎች ብቻ ሳይሆን ብዙ ቃል ኪዳን ተገብቶልናል። ቃል ኪዳን ማነው ቃል ኪዳን የገባልን? እግዚአብሔር እኮ ነው። ሰው አይደለም እኮ ቃል ኪዳን የገባልን፣ እግዚአብሔር ነው ቃል የገባልን። በክርስቶስ ኢየሱስ በኩል ቃል የገባልን እግዚአብሔር ነው። በእግዚአብሔር ቃል ኪዳን ውስጥ ነው ያላችሁት። ደስ ይበላችሁ፣ ደስ ይበለን። ቃል የገባልን እሱ ነው። በእግዚአብሔር ቃል ኪዳን ውስጥ ነው ያለነው። ለዘላለም የተጠናቀቀ ቃል ኪዳን፣ ለዘላለም ከብረናል። የከበረ ቃል ኪዳን ያለ በእግዚአብሔር መንግስት ውስጥ የመኖር በጌታችን በኢየሱስ ክርስቶስ ኢየሱስም የዘላለም መንገድ አስታራቂም ነው። ኢየሱስ የሰላም መንገድም አስታራቂም ነው። በእርሱ የኃጢአት ክፍያ ሙሉ ለሙሉ ተከፍሏል። በእግዚአብሔርና በሰው ልጆች መካከል ያለውን ጠላትነት አብቅቷል። ኃጢአትና የእግዚአብሔር ቁጣ ብቻ ሳይሆን በሰውና በእግዚአብሔር መካከል ያለውን የጥል ግድግዳ ብቻ ሳይሆን የፈረሰው በሰውና በሰው መካከል ያለውን መወጋገድ ሁሉ አፍርሶታል። ዛሬም ያ መወጋገድ ቢኖርም ያው እንግዲህ የክርስቶስ እውነት ያልገባው ሰው በእውነት ያልተጠመቀ ሰው የእግዚአብሔር ሰላም የሌለው ሰው አሁንም አንዱን ሲያስወግድ ሲወጋገድ እንመለከታለን። ያሳዝናል፣ አሳዛኝ ነው። ይሄ በነገራችን ላይ ያለው በዓለም ውስጥ ብቻ ሳይሆን
በቤተ ክርስቲያንም ውስጥ መኖሩ ደግሞ በጣም እጅግ ዘግናይና አሳዛኝ ነው። ግን የእግዚአብሔር ቃል የሚለው ነገር ስላለ ግድ የለም፣ እሱንም ደግሞ እናየዋለን። ማስተካከያ ጌታ ስለሚሰጥበት ማለት ነው። ለሁሉ መወጋገድን እንዳስወገደ መጽሐፍ ቅዱስ ይናገራል። አይሁድ የለም፣ አሕዛብ የለም፣ ባሪያ የለም፣ ጨዋ የለም፣ እስኩስቴ የለም፣ ሁሉም በክርስቶስ ኢየሱስ አንድ ናቸው ይላል። ሴት የለም፣ ወንድ የለም፣ ብሔርተኝነት ምናምን የሚባል ነገር የለም። አንድ ነው። በክርስቶስ ኢየሱስ አንድ የተደረግን ሕዝቦች ነን። የክርስቶስ ሰላም ይህንን አድርጓል። ኤፌሶንን ምዕራፍ 2 ከቁጥር 11 ጀምራችሁ ብታነቡት እስከ ቁጥር 16 ድረስ ይህን አሁን ያልኳችሁን ሐሳብ እንዲሁም ደግሞ ገላትያ ምዕራፍ 3 ከቁጥር 26 ጀምረን ማየት እንችላለን። ግን የኤፌሶንን የተወሰነውን ክፍል ቆረጥ አድርጌ ላንብበው። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገሩትንም የትእዛዛትን ሕግን ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስን ሰው ለራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱም ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ልብ በሉት። ይህ ክፍል በጣም የታጨቀ ብዙ ሐሳብ አለ። ብዙ ሐሳብ አለ። ብዙ ጠቃሚ ነገር አለው። ብዙ መሰረታዊ ነገር አለ። መጽደቅ ሰላምን እንጂ ፈተናን አያመጣም። አማኝ በእግዚአብሔር ፊት ያለው አቋም አስተማማኝ ነው። አስተማማኝነት ያለው 100% ሰላም ያለው 100% ረፍት ያለው 100% የተጠናቀቀ ህይወት ነው። ጽድቅ ነው። ይህ ሰላም የእርቁል የታተመበት ነው። የእርቁል የታተመበት ዘላለማዊ እርቅ ነው። ያም ዘላለማዊ ሰላም ነው። የማይሻር የማይፈርስ ቃል ኪዳን፣ ማንም ሊያፈርሰው የማይችል ቃል ኪዳን። ልብ በሉ። ከዘላለም ቁጣ ከዘላለም ፍርድ ወደ ጸጋው የተሸጋገርንበት ነው። በሱ ታማኝነት፣ በእግዚአብሔር ታማኝነት፣ በክርስቶስ ታማኝነት የዘላለም ሕይወት ያገኘንበት ነው። የመጨረሻውን ሐሳብ ቁጥር 9 አነበውና ምዕራፍ 5 ቁጥር 9 ይልቁንም ከእንግዲህ አሁን በደሙ ከጸደቅን በእርሱም ከቁጣው እንድናለን። ጠላቱ ሳለን በእግዚአብሔርም ጋራ በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወት እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔርም ደግሞ እንመካለን። ክፍሉ ሳነበው በጣም ሳበኝና እስከ ቁጥር 11 ድረስ ሄድኩ። እንግዲህ አሁን በደሙ ከጸደቅን ይልቁንም በእርሱ ከእግዚአብሔር ቁጣ እንድናለን። ይህን እንድናለን ማለት እንደው ምን እንደሆነ ልብ በሉ። ድነናል፣ የዘላለም ሕይወት ባለቤት ሆነን ወደፊት ከሚመጣው ፍርድ፣ ወደፊት ከሚመጣው ቁጣ እንድናለን። አንፈራም፣ እንድናለን። ወደፊት የሚመጣው ቁጣ፣ የሚመጣው ፍርድ፣ የሚመጣው ሁነኔ አያገኘንም ማለት ነው። ጳውሎስ ከጽድቅ የሚገኘውን ማረጋገጫና የወደፊቱን ተስፋ ማሳየቱን ቀጥሏል። ልብ በሉ። ኃጢአተኞች ሳለን እግዚአብሔር አስቀድሞ ካጸደቀን ከታረቅን በኋላ እንዴት አብልጦ ያድነናል? እንዴት አብልጦ ሊያድነን ይችላል? ካዳነን በኋላ ከሚመጣው ነገር ክርስቶስ ኢየሱስን ከሰጠን በኋላ የዘላለም ሕይወትን ካገኘን በኋላ ወደፊት ደግሞ ሌላውንስ ነገር እንዴት አብልጦ አይሰጠንም ይላል ሮሜ ላይ። እንዲሁም ደግሞ ከቁጣው ከፍርዱ እንዴት አያድነንም? ትልቁ ነገር ተሰርቶ
ዋናው ነገር ተጠናቆ አልቆ እንዴት ትንሿ ነገርማ እንዴት ለእግዚአብሔር የሚከብደው ነገር የለም። ትልቁን ነገር ሰርቶታል። ዋናውን የኃጢአታችንን፣ የአመፀኝነታችንን፣ የክፋታችንን፣ የበቀለኛነታችንን፣ የኃጢአተኝነታችንን ሁሉ ነገር በመስቀል ገድሎ የእርቅ ስራን ፈጽሞ አሁን ደግሞ ወደፊት ከሚመጣው ፍርሃትና ቁጣ ሆነኔ እንዴት አያድነንም? አንዴ ከጸደቅን ልጆች ተብለናል። በዋጋ ተገዝተናል። በተትረፈረፈው ዋጋ ተገዝተናል። አሁን በደሙ ከጸደቅን መጽደቅ መሰረት የኛ እምነት ሳይሆን በእግዚአብሔር የተሰራ በክርስቶስ ኢየሱስ የተሰራ በእምነት መሳሪያ ሆኖ ያገኘው ጸጋም እምነትም በክርስቶስ ኢየሱስ የተሰጠ እንደሆነ ያሳያል። የጸደቅነው በእምነታችን ሳይሆን በደም ነው የጸደቅነው። በክርስቶስ ደም ነው የጸደቅነው። በእምነት አይደለም የጸደቅነው። በእምነት ጸድቀናል ብላችሁ እንዳታስቡ። እምነት ግን የተሰጠን ጸጋው በእምነት አድኗቸዋል። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። የጸደቅነው ከእግዚአብሔር ምሕረትና ቸርነት ከጸጋው የተነሳ ነው። ይህን እንግዲህ አብዝተን ልንወደው ይገባል። ጳውሎስ ከዚህም በላይ መከራከሪያን ደግሞ ይሰጠናል። ፖሎማሎን የሚለው እግዚአብሔር ከባዱን ነገር አድርጎልናል የሚለው በሮሜ ላይ ያለውን ክፍል የሚጠቅሰው ከኃጢአታችን ካጸደቀን በእርግጥም ቀላል የሆነውን ነገር እንዴት አያደርገውም? ልጁን እንደው ከሰጠን እንዴት ሌላውንስ አያደርግም? ሌላውንስ አይሰጠንም? በእግዚአብሔር ልጅ በኢየሱስ ክርስቶስ ከዘላለም ቁጣ ከዘላለም ፍርድ ከዳንን። መጽደቅ የተጠናቀቀ ጉዳይ ነው። ከሚመጣው ቁጣም ድነናል። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 10 አውጥታችሁ አንብቡት ራሳችሁ። እሱን ሳወጣ ጊዜ እንዳሉት ጊዜን እየጨረስኩ ስለሆነ ማለት ነው። ከሚመጣው ቁጣ ከሚመጣው ፍርድ እንዴት እንደዳነን ይናገራል። ይቅር ተብለናል። ለፍርድ የተመደቡ ሰዎች አይደለንም፣ ለጽድቅ ለዘላለም እንጂ። ድነታችን ዘላለማዊ ነው፣ አይጠፋም። ድነታችንን ራሱ የሰራው ጌታ ኢየሱስ ክርስቶስ ነው። እነኚህን ሶስቱን ሐሳቦች ለማጠቃለል ነው። ጀስቲፊኬሽን ወይም ጽድቅ ኃጢአታችን እንደተሰረየልን ይቅር እንደተባለን እንደገና ደግሞ እንደተከደነልን የሚያሳይና እንዲሁም ደግሞ የማይቆጠርብን መሆኑን የሚያሳይ ነው። ሰላም መጽደቅ ከእግዚአብሔር ጋር ያለንን ቁርኝት ሰላማዊ ሕይወት መኖራችንን ያሳያል። በደሙ ከጸደቅን እንግዲህ ከእግዚአብሔር ጋር ሰላም አለን፣ እረፍት አለን፣ ጽድቅ አለን፣ የተረጋጋ ሕይወት አለን፣ የማይጠፋ የማይሻር የዘላለም ሕይወት አለን። በጣም ይቅርታ 15 ደቂቃ ነው የሰጠኋችሁ። አንዳንድ ልላቸው የማስባቸውን ሀሳቦች ቆረጥ እያደረኩም ቢሆን ወደ እናንተ ለማቀበል ሞክሬያለሁ። ከዚህ በኋላ ያለው ጊዜ እናንተ ነው። በሚቀጥለው ሳምንት በሌላ አውድ ይኸው ጽድቅ ሆኖ በሌላ ከዚሁ ከሮሜ መጽሐፍት ሌላ የመጽሐፍ ቅዱስ ክፍልን እናያለን።